እሺ ስለዚህ አሁን ደግሞ ኢግኒሽን እንዴት እንደሚሰራ ካወቅን እግር መንገዳችንን እንዴት ታይሚንጉን እንደምናስተካክል እንመለከታለን ማለት ነው። ስለዚህ ኢግኒሽን ታይሚንግ የምንሰራበት የራሱ የሆነ ፕሮሲጀር አለው በዲስትሪቢዩተር ታይፕ ሲሆን እኛ የስታቲኩንም የዳይናሚኩንም እንመለከታለን ማለት ነው። የሁለቱ ልዩነት ስታቲክ የምንለው ሞተሩን ሳናስነሳ የምንሰራው ፕሮሲጀር ነው። ዳይናሚክ ብለን ደግሞ የምንጠራው ሞተሩን አስነስተን በታይሚንግ ላይት ወይም ደግሞ ታይሚንግ ጋን ተጠቅመን ቼክ የምናደርገው ወይም ደግሞ የምናስተካክለው ሲስተም ይሆናል ማለት ነው። ስለዚህ መጀመሪያ ላይ ስታቲክን ለመስራት የሚያስፈልጉ ማቴሪያሎች ቴስት ላይት ያስፈልገናል። ከዛ ደግሞ ሬንቾች ያስፈልጉናል ክራንክ ሻፍቱን የምናዞርበትና የዚህን የዲስትሪቢዩተሩን ከታሰረበት ቦታ የምናላቀቅበት ነፃ የምናረግበት ኮምቢኔሽን መፍቻ ሊሆን ይችላል። እነሱ ያስፈልጉናል ማለት ነው። ስለዚህ መጀመሪያ ወደ ፕሮሲጀራችን ከመሄዳችን በፊት ያው ሴፍቲ ግድ ነው። በመጀመሪያ መኪናው ፍላት የሆነ ሰርፌስ ላይ መቆሙን ማረጋገጥ፣ ጊሩን ኒውትራል ማድረግ እንዲሁም ደግሞ ፓርኪንግ ብሬኳ እንደተያዘች ቼክ ማድረግ ያስፈልገናል ማለት ነው። ያው እየሰራን የሚመጣው ነገር ስለማይታወቅ ማለት ነው። ስለዚህ አሁን ወደ ስታቲክ ስራው ስንሄድ በመጀመሪያ የምናደርገው ሞተሩን ማኑዋሉ በሚያዘልን ታይም ሴት ማድረግ ይሆናል ማለት ነው። ስለዚህ ይህንን ታይሚንግ ዲግሪውን የምናውቀው ወይም ደግሞ ዲግሪውን የምናነበው የክራንክ ሻፍቱ ላይ ያለው የሃርሞኒክ ባላንሰሩ ላይ ወይ ምልክት ይኖሩታል። እዚህ ጋር እንደምትመለከቱት የጭረት ምልክቶች ይኖሩታል። የተሰበሩ የሚመስሉ ወይም ደግሞ የተሰነጠቁ የሚመስሉ ምልክቶች ይኖራሉ። ከዛ ደግሞ ቦዲው ላይ የሲሊንደር ብሎክ ቦዲው ላይ ደግሞ እንደዚህ አይነት መስመር ልናገኝ እንችላለን ማለት ነው። እሺ ስለዚህ አሁን እቺኛዋን 5 የምናገኛት ከቶፕ ዴድ ሴንተሩ ከኋላ በኩል ነው። ከዛ ከቶፕ ዴድ ሴንተሩ ፊት ለፊት ላይ 5 10 15 20 የሚሉትን ተመልክተናል። ስለዚህ አሁን ይሄ ኢንጂን የሚዞረው ወደ ክሎክዋይዝ ነው ብለን እናስብና ፑሊ ወደዚህ የሚዞር ከሆነ ቶፕ ዴድ ሴንተራችን እዚህ ጋር እንደሆነ እናውቃለን። ስለዚህ ይሄኛው ቶፕ ዴድ ሴንተር ካለፈ በኋላ ይሄ ዲግሪ መጣ ማለት ቶፕ ዴድ ሴንተርን ካለፈ በኋላ የሚመጣ ዲግሪ ነው። ስለዚህ ይሄ 5 ዲግሪ አፍተር ቶፕ ዴድ ሴንተር ይሆናል ማለት ነው። አፍተር ቶፕ ዴድ ሴንተር ከዚህ ፊት ለፊት ያሉት እነዚህ ግን ቶፕ ዴድ ሴንተር ላይ ከመድረሱ በፊት ምክንያቱም ወደዚህ ነው ወደ ክሎክዋይዝ ነው እየዞረ ያለው ብለናል። ስለዚህ ክሎክዋይዝ ከሆነ የሚዞረው እነዚህ ዲግሪዎች ያሉት ቶፕ ዴድ ሴንተር ከመድረሱ በፊት ነው። እኛ ደግሞ ያው ማኑዋላችን የሚለን 10 ዲግሪ ነው ብለን እናስብና እኛ የምናደርገው የቱ ጋር ነው ማለት ነው። ይሄንን መስመር እዚህ ጋር ያለውን መስመር ከዚህ 10 ዲግሪ ከሚለው ጋር አላይን እናደርገዋለን። እዚህ ጋር ከዚህኛው 10 ከሚለው ጋር አላይን ስናደርገው ምን ላይ ሆነ ማለት ነው ኢግኒሽን ታይማችን 10 ዲግሪ ከቶፕ ዴድ ሴንተር በፊት ወይም ደግሞ 10 ዲግሪስ ቢፎር ቶፕ ዴድ ሴንተር ይሆናል ማለት ነው። ስለዚህ እሱ ከዚህ መስመር ጋር ትይዩ እንደሆኑ ቼክ እናደርጋለን። እሱን ትይዩ ካደረግን በኋላ ቀጣይ ስራችን የሚሆነው በመፍቻችን ዲስትሪቢዩተሩን ከታሰረበት ማላቀቅ ይሆናል። መፍታት ትንሽ ላላ አድርገን እንፈቷለን። ወደ ግራና ወደ ቀኝ በምናዞርበት ሰዓት እንዲመቸን ማለት ነው፣ ለማዞር እንዲመቸን እሱን ትንሽ እናላቀቃለን። እዚህ ምስሉ ላይ እንደምንመለከተው ማለት ነው። ወይ ቦዲው ላይ ሊሆን ይችላል የሚታሰረው ሲሊንደር ብሎኩ ላይ ኦር ደግሞ የሆነች ፖይንት ላይ የታሰረች ልትሆን ትችላለች። እሷን ብሎን ፈልገን አንድ ብሎን ነው የምትሆነው። እሷን ብሎን ማላላት ይኖርብናል ማለት ነው። እሱን ካላላን በኋላ ይህንን ቴስት ላይታችንን እናመጣና አንደኛውን ገመድ የቴስት ላይቱን አንደኛውን ገመድ ግራውንድ ላይ እናስሯለን ቦዲው ላይ። ከዛ ደግሞ የቀረቿን አንዷን ደግሞ ገመድ ወስደን እዚህ ኮንታክት ፖይንቱ ጋር የሚገናኘው ገመድ ጋር እናስሯለን ማለት ነው። ካስታወሳችሁ ቅድም ስናወራ ይሄ ኢግኒሽን ሲስተም እሳትን ለመስጠት ኮንታክት ፖይንቱ መላቀቅ አለበት ብለናል። ኮንታክት ፖይንቱ ተላቀቀ ማለት ምንም አይነት ግራውንድ እንደማያገኝ አውርተናል። እኛ የምንፈልገው 10 ዲግሪ ላይ ሲሆን ስፓርኳን እንዲፈጥር ወይም ደግሞ ስፓርክ እንዲያደርግ እንደሆነ መገንዘብ ያስፈልገናል። ስለዚህ ይህንን መስመር አታች ካደረግን በኋላ ቀጣይ ስራችን የሚሆነው ምንድነው? ቴስት ላይታችን ተይዟል። ዲስትሪቢዩተሩን ይዘን ወደ ቀኝና ወደ ግራ ቀስ እያሉ ማዞር ይሆናል ማለት ነው። አሁን ለምሳሌ ጠፍቷል እንበልና መጀመሪያ ላይ ስናያይዘው ጠፍቶ ጠበቀን። ልክ ስናዞረው ማብራት ሰጠን። ልክ ማሽከርከር ስንጀምር ማብራት ብርሃንን ሰጠን።
ብርሃን የሚሰጠን ከሆነ ምን ሆናል ማለት ነው? ኮንታክት ፖይንቶቹ ተነካክተዋል፣ ፉል ሰርኪዩት ሆናል። ልክ ደግሞ በተቃራኒው ደግሞ ስናዞረው ይጠፋል። ያ ማለት ስፓርክ እያደረገ ነው ማለት ነው። ስለዚህ እኛ የምንፈልጋት ፖይንት እቺ ላይት ከመጥፋትና ከመብራት መሀል ላይ ያለችዋ ሞመንት ላይ ነው ማለት ነው። ያ ማለት ስታርት ማድረግ ያለበት ይሄ ኢግኒሽን መጀመር ያለበት 10 ዲግሪ ላይ ስለሆነ ከጠፋችበት በትንሹ እያዞርን ተመልሳ እንድትበራ እናረጋታለን ማለት ነው። ቀስ እያልን እናዞራታለን። ትንሽ ብርሃን እንደሰጠችን እዛው ጋር ይዘን ማጥበቅ ማሰር እንጀምራለን ማለት ነው። ስለዚህ ይሄ ሞተር ከዚህ በኋላ ሲዞር ሮተራችን ሲዞር ምን ያደርጋል ማለት ነው? ኮንታክት ፖይንቱን መጀመሪያ እንደዚህ በስሱ ተገናኝቶ የነበረውን ገንጥሎ ያወጣል ወይም ደግሞ ማስነሳት ይጀምራል። ስለዚህ እዛችሁ የ10 ዲግሪ ሞመንቱ ላይ ስፓርክ እንዲፈጠር ያደርጋል፣ እሳት እንዲሰጠን ያደርጋል ማለት ነው። እሱን ካደረገን በኋላ መኪናችንን አስነስተን ቼክ ማድረግ ራን ሲያደርግ እንዴት ራን እንደሚያደርግ ማየት እንችላለን ማለት ነው። ስለዚህ ራፍ ከሆነ ምናልባት አጀስትመንት የሚያስፈልጉ ከሆነ ሌሎች አጀስትመንቶችን የምንሰራ ይሆናል። ግን ላይታችን በቴስት ላይታችን ስንሰራው ያቺን ሞመንት መጠበቅ መቻል አለብን ማለት ነው። የዛችን ሞመንት መጠበቅ መቻል አለብን። ቴስት ላይቱን ራሱ ከሌለን ቴስት ላይት ከሌለን ኮንታክት ፖይንቶቹን እያየን አጀስት ማድረግ እንችላለን ማለት ነው። ይሄኛው ማርክ ታይሚንግ ማርኩን 10 ዲግሪ ቢፎር ቶፕ ዴድ ሴንተር ላይ እናደርግና ኮንታክት ፖይንቱ ከመከፈትና ከመዘጋት መሀል ያለችው ሞመንት ምክንያት ትንሽ ከዞረ የሚከፈትበት ሞመንት ላይ አርገን ሴት ካደረግነው እሱንም ያው ኢግኒሽን ስታቲክ ኢግኒሽን ታይሚንጉን እንደሰራ ነው መቁጠር እንችላለን። ምክንያቱም መነካካታቸው ማብራቱ እንዲበራ ነው የሚያደርገው፣ ሌላ ነገር የለውም። ስለዚህ ከሌለን እሱ ከሌለን ቀጥታ አዞረን ሙሉ ለሙሉም ሳይከፈት ሙሉ ለሙሉም ሳይዘጋ ያለበት ሞመንት ላይ እናደርገውና ማሰር እንችላለን። ከዛ በኋላ መኪናችን ሲነሳ ኮንታክት ፖይንቷ ሙሉ ለሙሉ ስለምትነሳ እና ያው እሳት መስጠት ስለሚጀምር ማለት ነው። ስለዚህ ስታቲክ ታይሚንግን በዚህ ከሰራን በኋላ ከፈለግን ደግሞ በዳይናሚክ ቼክ ማድረግ አለብን። ምናልባት ቅድም ስናወራ ሚስ ካደረግናቸው መካከል ይህንን ቴስት ልናደርግ ስንል ከሴፍቲዎቹ በኋላ ልክ ታይሚንጋችንን ከዘረጋን በኋላ የመኪና ቁልፋችን ኳድሮ ኦን መሆኑን ሞተር ማስነሳት ሳይሆን ኳድሮን ኦን መሆኑን ቼክ ማድረግ አለብን። ምክንያቱም ስታቲክ ነው የምንሰራው ሞተሩ ሳይነሳ የሚሰራ ቼክ ስለሆነ ማለት ነው።